የእስልምና እምነት ተከታዮች እውነቱንና ሐቁን እንድታውቁ ስለፈለኩ ነው። የመጀመሪያው ያንን ቪዲዮ እንዲሰራ ምንጭና ምክንያት የሆኑ አንድ ኡስታዝ ናቸው። የእኚህን ኡስታዝ ንግግር አንዴ አዳምጡ እስቲ። አልወሃብ አስተምሮት ማንን የፈለፈለ ነው? አይኤስን የፈለፈለ ነው። ሐቂቃ እንነጋገር ካልን አይኤስ በማን ነው የሚመራው? እነ ፈቱል መጂዲን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። መጅሊሱ ላይ አይኤስ ይግባ አይግባ ነው ጥረቱ፣ ሌላ ነገር። እንደ ንግግራቸው ደግሞ እሳቸው የጠቀሷቸው እንደነ አይኤስ እነ ቦኮ ሐራም እንደነ አልሸባብ አይነቶች ዋሃብያ ይባላሉ። በመጀመሪያ እየተባልክ ያለውን ነገር በደንብ መረዳት አለብህ። በሰው ሃይማኖት ውስጥ ማን ግባ አለ? ዋናው ጥያቄ የችግሩ መንስኤ እዚህ ጋር ነው። በሰው ሃይማኖት ውስጥ ምን አስገባ? ማን ነው አንተን ፈትዋ ሰጪ ያደረገ? የእስልምናን እምነት የማትወክል ከእስልምና እምነት ውጭ ያለ አካል ነህ። በእስልምና እምነት ውስጥ ባለው ልዩነት ላይ ማን ነው ግባ ያለ? አንተ መልስ ለመስጠት ብለህ የመጣኸው ጩኸቱ እንደበዛብህ ስላወቅክ ነው። ይሄ የተለመደ ሴራ ነው። ነገር ግን እኛ እያልን ያለነው ሃይማኖታችንን ለራሳችን ተውት። እኔ ለተናገርኩት ንግግር ለንግግሬም እንደ ምንጭ የተጠቀምኩት ብለህ ያቀረብከውን ግለሰብ በተመለከተ የመጀመሪያው ያንን ቪዲዮ እንዲሰራ ምንጭና ምክንያት የሆኑ አንድ ኡስታዝ ናቸው። የእኚህን ኡስታዝ ንግግር አንዴ አዳምጡ እስቲ። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። ሀገራችንን ከጽንፈኛ ከነ ቦኮ ሐራም ተና አይኤስ እንጠብቅላለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ያስኮ ሴራና ተንኮል እንደማገጃ በእርግጥ የዚህ ግለሰብ ንግግር በደንብ ረድቷል፣ ጠቅሟል። ነገር ግን ይህንን የመረጥክበት ዋነኛ ዓላማ በሙስሊሙ መካከል ግጭትን ለመፍጠር ነበር። ይህንን እንደ ምንጭ ከተጠቀምክ ወሃብያ እያሉ ሰዎችን ስለሚያጠላሉ አካላት የተናገሩ ደግሞ ኡስታዝ አሉ። ለምን የሳቸውን ንግግርስ አላቀረብክ? የኒህን ኡስታዝ ንግግር አዳም። ጠንቋዩም ወሃብዮችን ተጠንቀቅ ይላል፣ ሙሪዱም ወሃብዮችን ተጠንቀቅ ይላል፣ ቀብር ላይ ጠዋፍ የሚያደርገውም ወሃብዮችን ተጠንቀቅ ይላል። ምንድነው የወሃቢ ነው? የሚበላ ነው የሚጠጣ? ተጠንቀቅ ይላል። ምንድነው የሚሉት እነሱ? ዲንን የሚያጠፉ ነብዩን ሰለላሁ ዐለይሂ ወሰለም የማይወዱ እንደዚህ አውሊያዎችን የሚጠሉ ብለው ይነግሩናል። ሰማን አይደክመንም ተከመን። ስለዚህ አሁን ስናጣራ ምንድናቸው እነዚህ ወሃቢዎች? አላህን ብቻ ተገዙ፣ ከአላህ ሌላ ያሉትን ሁሉ ተው ነው። ነብዩን ሰለላሁ ዐለይሂ ወሰለም ውደዱ፣ ቢድዓን ተጠንቀቁ ነው። ታዲያ ነብዩን ሰለላሁ ዐለይሂ ወሰለም የሚወድ ተውሂድን የሚወድ ወሃቢ ከተባለማ ይሄ ወሃቢ ከተባለ ታዲያ የመጀመሪያው እኔ ነኝ ማለት ነው። ስለዚህ አንተ ያደረግከው ምንድነው? ያሰብከውን ዓላማህን የሚያሳካልህን መርጠህ አቀረብክ። ይሄኛውን ደግሞ ታውቀው። ለምን? ይሄኛው እስልምናን አይወክልም። አንተ ነህ ይሄ ሙስሊም ነው ይሄ ሙስሊም አይደለም ብለህ የምትፈርደው። ሃይማኖትህ ይብቃ። በሰው ሃይማኖት ላይ ዘላችሁ ጥልቅ አትበሉ። የምትመለከቱት መልኩ ለእንደዚህ አይነት ግለሰቦች ትክክለኛ መልስ እየተሰጣቸው ነው። ወሃብያ እያሉ የሚያጠላሉ አካላት ወሃብያ የሚሏቸው ዘንድ ችግር ኑሮባቸው ሳይሆን ቁርአንና ሐዲስ ካስተላለፈውና ይዞት ከመጣው መልእክት ለማንም ብለው ወደ ቀኝም ወደ ግራም የማይዘነበሉ እስልምና ሸሪዓ ባሰመረው መስመር ላይ የሚጓዙ ትክክለኛ ሰዎች ስለሆኑ ነው። እንደዚህ አይነት ሰው ደግሞ በየትኛውም አጋጣሚ የተለያየ ትችትና የተለያየ ስም ይወጣለታል። ዛሬ አህሉ ሱናዎች ወሃብያ ከመባላቸው በፊት ቀደምቶችንም የተለያየ ስም እየሰጡ ከዚህ ከሐቁ መንገድ ሰዎችን ለማዘንበል የሚጥሩ አካላት አሉ። እነዚህ በእስልምና ሃይማኖት ውስጥ ያሉ ቢሆንም ቁርአንና ሐዲስን የሷሃቦችን ንግግር የሰለፎችን ንግግር መሰረት በማድረግ በቂ መልስ እየተሰጣቸው ነው ያሉት። እኛም የምንፈልገው አንተና መሰሎችህ እስልምና ሃይማኖት ውስጥ ባለው ነገር ዘላችሁ አትግቡ፣ አይመለከታችሁም። እኛ ለምሳሌ ጴንጤና ክርስቲያን ብለን የጴንጤው ትክክል ነው የዚህኛው ደግሞ አራጅ ነው ይሄኛው አጨበርባሪ ነው ይሄኛው ውሸታም ነው እያልን እንናገራለን። ስለዚህ በመጀመሪያ ቪዲዮ ላይ የሰራኸውን የጥላቻ ንግግር ለማስተባበል የተጠቀምክበት ነገር የሚያስኬድ ነገር አይደለም። ምናልባትም ይህንን ቪዲዮ አሁን አግኝተህ ሰምተኸው ይሆናል ያመጣኸው። አሁንም ደጋግመን የምንናገረው ነገር አንተና መሰሎችህ ጥላቻችሁ እንደዚህ ገንፍሎ ወጣባችሁ ሰዎች ያዝ አድርጉት። በሰው ሃይማኖት ውስጥ ጣልቃ አትግቡ። ቤታችሁ ይብቃችሁ ነው የምንለው። ሰላሙ አለይኩም ወራህመቱላሂ ወበረካቱ።